ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያስናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦችን በቅድሚያ የአብይ አህመድ አገዛዝ ነሐሴ 4 2018 ዓ.ም በራያ አላማጣ ወረዳ ልዩ ስሙ መረዋ ሰፍሮ በነበረው በትግራይ ሰራዊት ላይ ተደጋጋሚ የድሮን ጥቃት መፈጸሙን ከአካባቢው የተገኘ መረጃ ያስረዳል። የትግራይ ሴንትራል ኮማንድ ደግሞ በመቀለ አስቸኳይ ስብሰባ ተቀምጧል። በቀዳሚነት ወደ እናንተ ይደርሳል። ህዝባዊ ወያነ ሓርነት ትግራይ ህወሓት ታሪካዊ ስህተትን ለማረም የተፈጠረ እድል በሚል ርዕስ ባወጣው ሳምንታዊ መግለጫ ሰላማዊ ልማታዊና ዲሞክራሲያዊ ትግራይ እንገነባለን ብለዋል። በዝርዝር እናቀርብላችኋለን። የትግራይ ብሔራዊ ክልላዊ መንግስት ከትግራይ ውጭ ከሚገኙ ጸረ መከታ ኃይሎች ጋር ተሰልፈው የሚገኙ የትግራይ ተወላጆች ወደ ሰላማዊ ህይወታቸው እንዲመለሱ ያቀረበውን የሰላም ጥሪና ያጸደቀውን አዲስ የአፈጻጸም መመሪያ ተከትሎ የታጠቁ አካላት ጥሪውን ተቀብለው በመመለስ ላይ እንደሚገኙ የክልሉ ሰላምና ጸጥታ ቢሮ አስታወቀ። እናስደምጣችኋለን። በአዲስ አበባና በተለያዩ የኢትዮጵያ ክልሎች ወጣቶችን፣ የመንግስት ሰራተኞችን፣ ወዝ አደሮችና ከውጭ ሀገር የመጡ ዲያስፖራዎችን ጨምሮ ከመንገድ ላይ በኃይል የማፈስና ወደ ወታደራዊ ማሰልጠኛ የማስገባት እርምጃ እየተካሄደ እንደሚገኝ የዜና ምንጮች ገለጹ። እንመለከተዋለን። በጉራጌ ዞን አበሻጌ ወረዳ 3 ወጣቶች ፋኖ ናችሁ ተብለው ከመኪና እንዲወርዱ ከተደረገ በኋላ በአሰቃቂ ሁኔታ ተረሸኑ የሚሉ ሌሎች ዜናዎች ይዘናል። አብራችሁን ቆዩ። የትግራይ ክልል መንግስት በደቡብ ትግራይ መረዋ መንደር የድሮን ጥቃት መፈጸሙንና ሁኔታዎች ከቁጥጥር ውጪ ከመሆናቸው በፊት የዓለም አቀፍ ማህበረሰብ አስቸኳይና ቁርጠኛ እርምጃ እንዲወስድ አሳሰበ። የኢትዮጵያ መንግስት ትግራይ ደቡባዊ ዞን ራያ አላማጣ ወረዳ ስር በሚገኘው መረዋ በተባለ መንደር በሚገኙ የትግራይ የጸጥታ ኃይሎች ላይ በርካታ የድሮን ጥቃቶችን መፈጸማቸውን የትግራይ ክልል መንግስት አስታወቀ። ነሐሴ 4 2018 ዓ.ም ጠዋት 2 ሰዓት ላይ ገደማ የተፈጸመው ይህ ጥቃት በሰውና በንብረት ላይ ጉዳት ማድረሱን አስታውቀዋል። የትግራይ ክልል መንግስት ለዲፕሎማቲክና ለዓለም አቀፍ አጋሮች በላከው መግለጫ እንዳመለከተው የፌዴራል መንግስት ኃይሎች ቀደም ሲል በምዕራብ ትግራይ ሸረሪና አካባቢ ጥቃት ፈጽመው ከፍተኛ ኪሳራ ካስተናገዱ በኋላ በደቡብ በኩል ሰፊ የጦር ዝግጅት ሲያደርጉ መቆየታቸው ገልጸዋል። ከዚህ በተጨማሪ የፌዴራል መንግስቱ በትግራይ ዙሪያ የጦር ኃይሉን ማከማቸቱን የቀጠለ ሲሆን ተደጋጋሚ የድሮን ስለላዎችና ጥቃቶችን ሲፈጽም እንደነበር በመግለጫው ተመላክቷል። ከዚህ በተጨማሪም የፌዴራል መንግስቱ በትግራይ ዙሪያ የጦር ኃይሉን ማከማቸቱን የቀጠለ ሲሆን ተደጋጋሚ የድሮን ስለላዎችና ጥቃቶችም ሲፈጽም እንደነበር በመግለጫው ተመላክቷል። ድርጊቱ ግጭቱን የበለጠ የሚያሳስብና የፌዴራል መንግስቱ ወደ ጦርነትና ውድመት ለመምራት ያለውን ፍላጎት የሚያሳይ ነው ያለው የትግራይ ክልል መንግስት ሁኔታው ወደ መላው የአፍሪካ ቀንድ ቀጠናዊ ግጭት እንዳይስፋፋ ስጋት መደቀኑን ገልጸዋል። በመሆኑም የዲፕሎማቲክ ማህበረሰብና የዓለም አቀፍ አጋሮች ሁኔታው ከቁጥጥር ውጭ ሳይወጣ ይህንን አደገኛ ወታደራዊ እንቅስቃሴ ለማቆም አስቸኳይና ቁርጠኛ እርምጃ እንዲወስድ ጥሪ አቅርበዋል። የአብይ አህመድ አገዛዝ ነሐሴ 4 2018 ዓ.ም በራያ አላማጣ ወረዳ ልዩ ስሙ መረዋ ላይ ሰፍሮ በነበረው በትግራይ ሰራዊት ላይ ተደጋጋሚ የድሮን ጥቃት መፈጸሙን ከአካባቢው የተገኘ መረጃ ያስረዳል። እንደ የአካባቢው ምንጮች ገለጻ ጥቃቱ የተፈጸመው ከጠዋቱ 2 ሰዓት አካባቢ በመረዋ ሁለተኛ ደረጃ ትምህርት ቤት አቅራቢያ በነበሩ የአርሚ 26 የትግራይ ሰራዊት አባላት ላይ ነው። በአካባቢው 4 ጊዜ ያህል የድሮን ጥቃት መፈጸሙን የጠቀሱት ምንጮቻችን ጥቃቱ በሰራዊቱ ላይ የተወሰነ ጉዳት ማስከተሉን ሰምተናል። ከጥቃቱ በኋላም ድሮኑ በአካባቢው የአየር ላይ አሰሳ ማድረጉን የቀጠለ ሲሆን የአብይ አህመድ አገዛዝ በራያ ግንባር ጦርነት ለመጀመር በርካታ የጦር ሰራዊቱ ማስጠጋቱን ይታወቃል። ሆኖም የማጥቃት ትዕዛዝ ለመቀበል በምሽግ ውስጥ በተጠንቀቅ ላይ የነበረው የአገዛዙ ጦር መፍረሱን ተሰምተዋል። የፈረሰውን ሰራዊት እንደገና ለማስተባበር የሰሜን ምስራቅ እዝ አዛዥ አቶ አሰፋ ቸኮል ዛሬ ራያ ቆቦ ከተማ ገብተዋል። በራያ ግንባር በተለያዩ ምሽጎች ውስጥ ተመድቦ የነበረው የብልጽግና መከላከያ ሰራዊት ነሐሴ 4 2018 ዓ.ም ፈርሶ አድረዋል። ምሽግ ውስጥ በነበረው ሰራዊት መካከል በተቀሰቀሰ ግጭት አጥቢያ ሌሊቱን 3 ወታደሮች መገደላቸው ወታደራዊ ምንጮች ገልጸዋል። ውጊያው ሲጀመር ፈርሶ ወደ ፋኖ ይቀላቀላሉ በሚል የአማራ ተወላጆች የሰራዊቱን አባላትን ከፊት አሰልፎ የጥይት ማብረጃ ለማድረግ
በመስመራዊ አዋጊዎች ትዕዛዝ መተላለፉን ተከትሎ ነው ግጭቱ የተቀሰቀሰው። በተለይም በሆርማት ካምፕ አካባቢ በተቀሰቀሰው በዚህ የእርስ በርስ ግጭት የ3 ወታደሮች ሕይወት ወዲያውኑ ሲያልፍ፣ ሌሎች በርካታ ወታደሮች ደግሞ ቆስለው በሞትና በሕይወት መካከል ይገኛሉ። ግጭቱን ተከትሎ በርካታ ወታደሮች ከጥርናፊያቸው በመጥፋት ከነሙሉ ትጥቃቸው ፋኖ ተቀላቅለው አድረዋል። ይህንን ተከትሎ የሰሜን ምስራቅ እዝ አዛዥ አቶ አሰፋ ቸኮልና ሌሎች የእዙ ማዕረግተኛ ወታደራዊ አዛዦች ነሐሴ 4 2018 ዓ.ም ረፋድ ቆቦ ከተማ የገቡ ሲሆን የፈሰሰውን ሰራዊት እንደገና ለማስተባበር ቢሞክሩም ነገር ግን ከአቅማቸው በላይ እንደሆነባቸው ምንጮች ጠቅሰዋል። በዚህ የተደናገጠው የአብይ አገዛዝ አንጃውን ለማስቀየስ በራያ አላማጣ መረዋ በነበረው የትግራይ ሰራዊት ላይ የድሮን ጥቃት ፈጽሟል። የድሮን ጥቃቱን ተከትሎ የትግራይ ሴንትራል ኮማንድ በመቀለ ለስብሰባ መቀመጡን ሰምተናል። በዶክተር ደብረጽዮን ገብረ ሚካኤል ሰብሳቢነት እየተመራ ያለው የትግራይ ሴንትራል ኮማንድ የትግራይ ሰራዊት ዋና አዛዥ ጀነራል ፍስሐ ማንጁስ፣ ምክትላቸው ጀነራል ኃይለ ስላሴ ግርማይ ወድም በይተይና የሶስቱም ግንባር አዛዦች እየተሳተፉ ነው ተብለዋል። የስብሰባው ዋና ዓላማ በራያ አላማጣ የተፈጸመውን የድሮን ድብደባ ተከትሎ ሊሰጠው ስለሚገባው የአጸፋ ምላሽ መሆኑን ታውቋል። ከምንጮቻችን ባገኘነው መረጃ መሰረት በመቀለ እየተደረገ ያለው አስቸኳይ ስብሰባ ከእንግዲህ አብይ አህመድ የድሮን ድብደባ ፈጸመብን የሚል መግለጫ ከማውጣት ይልቅ ተግባራዊ እርምጃ መውሰድ ላይ ትኩረት እንዲደረግ ትዕዛዝ ለመስጠት መሆኑ ነው። ህዝባዊ ወያነ ሓርነት ትግራይ ህወሓት ታሪካዊ ስህተትን ለማረም የተፈጠረውን እድል በሚል ርዕስ ባወጣው ሳምንታዊ መግለጫ ሰላማዊ፣ ልማታዊና ዲሞክራሲያዊ ትግራይ እንገነባለን ብለዋል። የትግራይ ህዝብ በላይ ላይ የታወጀውን የጄኖሳይድ የዘር ማጥፋት ጥቃት በጽናት በመከላከል የማይቀየረውን ድል በቅርብ ርቀት እየተመለከተ ዘላቂ ህልውናውን ለማረጋገጥ በወሳኝ ምዕራፍ ላይ ሆኖ እየታገለ ነው። ይህንን ወሳኝ ምዕራፍ በድል ለማጠናቀቅም አደጋዎቹና የመውጫ መንገዶች ላይ በጥልቀት ተወያይቶ ታግሎ ከማሸነፍ ውጪ ሌላ አማራጭ እንደሌለ በመደምደም በሀገር ውስጥና በውጭ ሀገር የሚገኙ ህዝቦች እንደ ቀድሞ በአንድ ዓላማ ተሰልፎ እየታገለ ይገኛል ሲል አስታውቀዋል። ህዝባችን ፍትሐዊ ዓላማ አንግቦ የሚያካሂደውን ትግል በድል አጠናቅቆ የሚመኛትን ሰላማዊ፣ ልማታዊና ዲሞክራሲያዊ ትግራይ እንደሚገነባ አያጠራጥርም ብለዋል። የብልጽግና የዘር ማጥፋት ስርዓት ያወጣውን የትግራይ ህዝብ የማጥፋት እቅድ ለማሳካት በትግራይ ውስጥ ጥቂት ከዳተኞችን በማሰማራት የትግራይን አቅም ለመበታተን ሲሰራ ቆይተዋል። በጊዜያዊ አስተዳደሩ ከፍተኛ አመራር ላይ የነበሩት ከዳተኞች በማለት የጠራቸው አካላት የጠላትን ተልዕኮ በመውሰድ የትግራይን ጥቅም አሳልፈው ለመስጠት ከፈጸሙት ብሔራዊ ክህደት አልፈው በህዝቡና በትግራይ ሉዓላዊነት ላይ የተሰለፈ ታጣቂ ቡድን እስከ ማደራጀት የደረሰ ታሪካዊ ክህደት ፈጽሟል ይላል። ይህ ታሪካዊ ክህደት በአንዳነት በትግራይ ታሪክ ውስጥ ጥቁር ጠባሳ የሚጥል አጋጣሚ በመሆኑ የትግራይ የመከታ ኃይሎች ችግሩን በትዕግስትና በጥንቃቄ ለመፍታት ከፍተኛ ጥረት ሲያደርግ ቆይተዋል። እነዚህ ታጣቂዎች ግን የትግራይ ኃይሎችን ትዕግስት ችላ በማለት በተደጋጋሚ የዚያኑ አገዛዝ መሳሪያ በመሆን በህልውናውና በብሔራዊ የትግራይ ጥቅም ላይ ሲንቀሳቀሱ ቆይተዋል። በግልጽም የጸለምት ህዝብ ወደ ቀየው ለመመለስ ጥረት ማድረግ ሲጀምር እነዚህ ታጣቂዎች የወራሪዎችን ተልዕኮ አንግበው ምሽግ በመያዝ በወገኖቻቸው ላይ ተኩሰዋል። በአፋር በኩልም በተደጋጋሚ በሰላማዊ ህዝቦችና በትግራይ ሰራዊት ላይ ተኩስ ከፍተዋል። አሁንም እያንዳንዱ ትግራይ በጠላትነት ፈርጆ ሊያጠፋን የተነሳውን የብልጽግና አገዛዝን ሊከፍተው በሚዘጋጅበት ሌላኛው የደም አፍሳሽ ጦርነት ግንባር ቀደም አድርጎ ሊጠቀምባቸውና የጥይት ማብረጃ ሊያደርጋቸው አሰማርቷቸዋል። ይህም የብልጽግና አገዛዝ ህዝባችንን በተለያዩ መንገዶች ለማጥፋት የያዘውን እቅድ አካል ነው ብለዋል መግለጫው። የትግራይ የመከታ አቅሞች በዚህ ታሪካዊ ስህተት ውስጥ የተሰለፈውን ተጋሩ ከስህተታቸው ተጸጽተው ወደ ህዝባቸው እንዲመለሱ ተደጋጋሚ ጥሪ ሲያቀርብ ቆይተዋል። የትግራይ መንግስት በተለያዩ ምክንያቶች ከትግራይ መከታ በተቃራኒ ኃይሎች ጎን የተሰለፉ ተጋሩ ወደ መደበኛ ህይወታቸው እንዲመለሱ በካቢኔ ወስኖ የአፈጻጸም ስርዓት በማውጣት ይፋ አድርጓል። ይህ ጥሪ በከዳተኞች ሊፈጸም የታሰበውን ታሪካዊ ስህተት ለማረም የተወሰደውን እርምጃ መሆኑንና በዚህ ታሪካዊ ስህተት ውስጥ የተሰለፋችሁ ተጋሩ ይህንን የህዝብና የትግራይ መንግስት ጥሪ ተቀብላችሁ ከዚህ ለትውልድ ከሚተላለፍ ጥቁር ታሪክ ራሳችሁን ማዳን ይገባቸዋል። ይህንን እድል በመጠቀም ከከንቱ ሞት እንዲሁም ከታሪካዊ ህጋዊና ሞራላዊ ተጠያቂነት ራሳችሁን አድኑ የሚል ህወሓት መግለጫ አውጥቷል።
የትግራይ ብሔራዊ ክልላዊ መንግስት ከትግራይ ውጭ ከሚገኙ ጸረ ማህታ ኃይሎች ጋር ተሰልፈው የሚገኙ የትግራይ ተወላጆች ወደ ሰላማዊ ህይወታቸው እንዲመለሱ ያቀረበውን የሰላም ጥሪና ያጸደቀውን አዲስ የአፈጻጸም መመሪያ ተከትሎ የታጠቁ አካላት ጥሪውን ተቀብለው በመመለስ ላይ እንደሚገኙ የክልሉ ሰላምና ጸጥታ ቢሮ አስታወቀ። የክልሉ ስራ አስፈጻሚ ምክር ቤት ከሐምሌ 28 2018 ዓ.ም ጀምሮ የሚጸናና ለተወሰነ የአንድ ወር ጊዜ ብቻ የሚያገለግል የአፈጻጸም መመሪያ ማጽደቁ ይታወሳል። ይህ መመሪያ ከመጋቢት 2017 ዓ.ም ጀምሮ ከጸረ ማህታ ኃይሎች ጋር ተሰልፈው የነበሩ የመንግስት ሰራተኞችን፣ አመራሮችን፣ ወጣቶችን፣ አርሶ አደሮችን፣ ነጋዴዎችና የቀድሞ የትግራይ ሰራዊት TDF አባላት ጨምሮ ሁሉንም የማህበረሰብ ክፍሎች የሚያጠቃልል ነው። በመመሪያው መሰረት ጥሪውን ተቀብለው ለሚመለሱ የመንግስት ሰራተኞችና አመራሮች አጭር የተሃድሶ ስልጠና ወስደው የማረጋገጫ ወረቀት ካቀረቡ ቀን ጀምሮ መደበኛ ደሞዛቸው የሚከፈላቸው ሲሆን በቀደሙበት ወይም በተመሳሳይ ክፍት የስራ መደብ ላይ በመመደብ የእድገትና የዝውውር መብታቸው ይጠበቃል። በተመሳሳይ ለወጣቶች የስራ ዕድልና የአነስተኛ ኢንተርፕራይዝ ድጋፍ፣ ለአርሶ አደሮች በልዩ ልዩ ምክንያቶች የተያዘባቸው መሬት ተመልሶ የግብርና ግብዓት ድጋፍ፣ ለነጋዴዎች ደግሞ የብድርና የማንቀሳቀሻ ድጋፍ ይደረግላቸዋል። ትጥቃቸውና መሳሪያቸውን ይዘው የሚመለሱ ወገኖችም መሳሪያቸውን ሲያስረክቡ እንደ ሁኔታው የታሰበ ክፍያ ወይም ተገቢው አስተዳደራዊ አሰራር እንደሚተገበርላቸው በመመሪያው ተደንግጓል። ይህንን ሂደት በበላይነት ለመምራት በሰላምና ጸጥታ ቢሮ ሰብሳቢነት በፕሬዝዳንቱ የፖለቲካ አማካሪ፣ በፖሊስ ኮሚሽን፣ በፍትህ ቢሮና በሌሎች አግባብነት ባላቸው አካላት የተዋቀረ አብይ ኮሚቴ የተቋቋመ ሲሆን በነሐሴ 4 2018 ዓ.ም በሂደቱ አፈጻጸም ላይ ገምጋም አካሂደዋል። የሰላምና ጸጥታ ቢሮ ኃላፊ አቶ ተወልደ ብርሃን ተስፋ ዓለም እንደገለጹት የታጠቁ ወገኖች የቀረበውን ጥሪ ተቀብለው ከህዝባቸውና ከዘላቂ ጥቅማቸው አንጻር መቆማቸው ስህተት መሆኑን ተረድተው በመመለስ ላይ ይገኛሉ። ተመላሾቹ አስፈላጊውን ህንጸትና ድጋፍ አግኝተው ወደ መደበኛ ህይወታቸው እንዲቀላቀሉ ለማስቻል 5 ንዑሳን ኮሚቴ ተዋቅረው ወደ ተግባር መግባታቸው አረጋግጠዋል። የአብይ ኮሚቴው አባላት በበኩላቸው የቀረበውን የአፈጻጸም መተግበሪያ እቅድ ግልጽና አሰራርን የሚያስኬድ መሆኑን አረጋግጠው የተጀመረውን የሰላም ጥሪና የተመላሾች አቀባበል ጥረት ተጠናክሮ እንዲቀጥል በከፍተኛ ተነሳሽነት እንደሚሰሩ አስታውቀዋል። መንግስት ባስቀመጠው የአንድ ወር የጊዜ ገደብ ውስጥ ተመልሰው ያልገቡ ወይም ጥሪውን ያልተቀበሉ አካላት በመመሪያው የተደነገጉትን መብቶች፣ ጥቅማጥቅሞችና የይቅርታ ዕድሎች ሙሉ በሙሉ የሚያጡ መሆናቸውን ተመላክተዋል። በአዲስ አበባና በተለያዩ የኢትዮጵያ ክልሎች ወጣቶችን፣ የመንግስት ሰራተኞችን፣ ወዝ አደሮችና ከውጭ ሀገር የመጡ ዲያስፖራዎችን ጨምሮ ከመንገድ ላይ በኃይል የማፈስና ወደ ወታደራዊ ማሰልጠኛ የማስገባት እርምጃ እየተካሄደ እንደሚገኝ የዜና ምንጮች ገለጹ። ከአሜሪካ ወደ ሀገር ቤት ለግል የስራ የተመለሱ አንድ የዲያስፖራ አባል ከመንገድ ላይ ታስሮ በነበረበት ወቅት በደረሰበት ድብደባ ሕይወቱ ማለፉ መሰረት ሚዲያ ዘግበዋል። ዲያስፖራው ለቤተሰብ ጥየቃ ወደ ኢትዮጵያ ቢመጣም የብልጽግና አገዛዝ ግን ከመንገድ ላይ አፍሶ እስር ቤት በማስገባት እንደገደለው ተዘግበዋል። በአዲስ አበባና በዙሪያው በሚገኙ አካባቢዎች ወጣቶችን ያለ ፍላጎታቸው ለወታደራዊ አገልግሎት የማፈስ፣ የታሰሩትን የማሰቃየትና በገንዘብ ክፍያ የመደራደር ድርጊቶች እየተፈጸመ መሆናቸው የወጡ መረጃዎች ያመለክታሉ። በዚህም የብልጽግናና የኢዜማ አባላት በቅድሚያ ዘምተው ማዘመት አለባቸው የሚል ትዕዛዝ መውረዱን ሰምተናል። በአዲስ አበባ በአንድ ክፍለ ከተማ ብቻ 1000 ወጣት ለመከላከያ እንዲሰጡና ሌላው ስራ እንዲያቆም ታዘዋል። በየደረጃው ያሉ አመራር ይህንን ተግባር በአፈሳ ይሁን አሳምነው እንዲያስፈጽሙ ነው የተነገራቸው። የአብይ አህመድ ወንበር ከመጠበቅ ውጪ ዓላማ ለሌለው ጦርነት አንሰለፍም ያሉት ወጣቶቹ በኃይል እየታፈሱ መሆኑን ከምንጮቻችን ያገኘነው መረጃ ያስረዳል። ቀደም ሲል በትግራይ ክልል አፈሳና የግዳጅ ምልመላ ይካሄዳል በሚል መንግስትና ደጋፊዎቹ ጨምሮ በጽኑ ሲኮንኑ የነበሩ አካላት አሁን በተመሳሳይ መልኩ በገዢው አካል የሚፈጸመውን ተመሳሳይ አፈሳና የሰብአዊ መብት ጥሰት በዝምታ ማለፋቸውን ከፍተኛ ውግዘት እየቀረበባቸው ይገኛል። በትግራይ ሆነ በሌሎች የሀገሪቱ ክፍሎች የሚፈጸም ያለ ፍላጎት የኃይል አፈሳ የዜጎችን የመንቀሳቀስና የመኖር መብት የሚጥስ ህገወጥ ድርጊት መሆኑን ይታወቃል። ሆኖም በአዲስ አበባ የሚኖሩ የአብይ ደጋፊዎች ተጋሩ ግን አፈሳውን በትግራይ ሲፈጸም ወንጅለው በብልጽግና አገዛዝ ሲፈጸም ደግሞ ትክክል ወይም አስፈላጊ አድርጎ በመቁጠር ዝምታን መርጠዋል። በትግራይ የነበረው አፈሳ ሲቃወሙ የነበሩ ደጋፊዎች አሁን ድምጻቸው ማጥፋታቸው ተቃዋሚና የህግ የበላይነትን ሳይሆን የግላቸውን ጥቅም ብቻ እንደሚያስቀድሙ ማረጋገጫ ነው።
በጉራጌ ዞን አበሽጌ ወረዳ 3 ወጣቶች ፋኖ ናችሁ ተብለው ከመኪና እንዲወርዱ ከተደረጉ በኋላ በአሰቃቂ ሁኔታ መረሸናቸው ታወቀ። በማዕከላዊ ኢትዮጵያ በጉራጌ ዞን አበሽጌ ወረዳ ኢሰብአዊና ዘግናኝ ድርጊት መፈጸሙ ተሰምተዋል። ተመስገን ጌታቸው፣ የታገሱ አስገደውና ግዛው ግርማ የተባሉ 3 የአማራ ክልል ተወላጆች ከተሳፈሩበት የህዝብ ማጓጓዣ መኪና ላይ ፋኖ ናችሁ በሚል ውንጀላ ተገደው እንዲወርዱ ከተደረገ በኋላ በግፍ መገደላቸውን የአካባቢው ምንጮች ለመሰረት ሚዲያ ተናግረዋል። ድርጊቱ የተፈጸመው አገና በተባለችው ልዩ ቦታ ሲሆን ወንጀሉን የፈጸሙት የመንግስት ኃይሎች ከአካባቢው የአበሽጌ አገና ፖሊስና ሚሊሻ አባላት ጋር በመተባበር እንደሆነ ተጠቅሷል። ንጹሐኑ ዜጎች ከተሳፈሩበት መኪና ከወረዱ በኋላ እጃቸው ወደ ኋላ በገመድ በማሰር አሰቃቂ እንግልት እንዲፈጸምባቸውና በመጨረሻም ጭንቅላታቸውን በጥይት በመምታት በግፍ እንደረሸኗቸው ታውቋል። የግፉ አፈጻጸም በዚህ ብቻ አላበቃም። ገዳዮቹ የሟቾቹ አስከሬን ወደ ትውልድ ቀያቸው ቀሊት ቀበሌ ወስደው በመጣል ማንም ሰው አስከሬናቸውን እንዳያነሳና እንዳይቀብር ጥብቅ ክልከላ ጥለው ነበር ብለዋል ቃላቸውን የሰጡት አንድ የአካባቢው ነዋሪ። በዚህ ምክንያት የተገደሉ ሰዎች እጃቸው እንኳን ሳይፈታ ለ3 ሙሉ ቀናት ክፍት ቦታ ላይ ተጥለው በእንስሳት እንዲበሉ እዛው እንዲቆዩ ተደርጓል በማለት ሁኔታውን አስረድተዋል። አስከሬኖቹ በተለይም ጭንቅላታቸው አካባቢ በተመቱበት የጥይት ምት ምክንያት ሙሉ በሙሉ በመጎዳቱ ገጻቸውን ለማየትና ለመለየት ጭምር የሚያስቸግርና አሰቃቂ እንደነበር ተሰምቷል። በአሁኑ ወቅት በተለያዩ የመድረክ ውይይቶችና የምክክር ሂደቶች ስለ ሰላም ቢወራም ከጀርባ ግን የዜጎች ሕይወት በዚህ መልኩ በስውር ማለቁንና ኢሰብአዊ ጥቃት መፈጸሙ ማህበረሰቡን ለከፍተኛ ሐዘንና ስጋት ዳርጎታል። ሱዳን ከሶማሊያና ከግብጽ ጋር በቀጠናዊ ክስተቶች በሁለትዮሽ ትብብሮችና በሀገሪቱ ወቅታዊ ሁኔታ ላይ ያተኮረ የተናጠል ዲፕሎማሲያዊ ውይይቶችን ማካሄዷን ሶማሊያ ብሔራዊ ዜና ኤጀንሲ ሶናና የግብጽ አህራም ኦንላይን ዘገቡ። እንደ ሶና ዘገባ በሞቃዲሾ የሶማሊያ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስተር አብደልሰላም አሊ በጽህፈት ቤታቸው የሱዳኑን አምባሳደር አብደራህማን ኸሊል አህመድ አባካር አፍዲን ተቀብለው አነጋግረዋል። ሁለቱ ወገኖች በቅርብ ጊዜያት በተከሰቱ ቀጠናዊ ሁነቶችና ለውጦች እንዲሁም በሶማሊያና በሱዳን መካከል ያለውን የሁለትዮሽ ትብብር ማጠናከርና ማስቀጠል በሚቻልበት ሁኔታ ላይ መምከራቸውን ዘገባው አመላክተዋል። በተጨማሪም በሁለቱ ሀገራት መካከል ያለውን የዲፕሎማሲ ግንኙነት ለማስቀጠልና በጋራ ጉዳዮች ላይ ትብብርን ለማስፋት ያላቸውን ቁርጠኝነት አረጋግጠዋል። ሆኖም ከሁለቱ ወገኖች የተሰጠ ተጨማሪ ዝርዝር መረጃ የለም። ይህ በእንዲህ እንዳለ የሱዳኑ የውጭ ጉዳይ ሚኒስተር ሞሂ ኤልዲን ሳሌም ከግብጽ የውጭ ጉዳይ ሚኒስተር ባዳር አብደላቲ ጋር በስልክ ተወያይተዋል። ውይይቱ በሁለትዮሽ ግንኙነትና በሱዳን ወቅታዊ ሁኔታ ላይ ያተኮረ መሆኑን የግብጽ የውጭ ጉዳይ ሚኒስተር ጠቅሶ አህራም ኦንላይን ዘግበዋል። በውይይቱ ወቅት አብደላቲ ግብጽ ለሱዳን አንድነት፣ ሉዓላዊነት፣ የግዛት አንድነትና ብሔራዊ ተቋማትን ያላትን ድጋፍ አረጋግጠዋል። አክለውም በሱዳን የሚካሄደው ማንኛውም የፖለቲካ ሂደት ሙሉ በሙሉ በሱዳናውያን የሚመራና የሱዳንን ሕዝብ ፍላጎት የሚያንጸባርቅ መሆን እንዳለበት አስገንዝበዋል። የግብፁ የውጭ ጉዳይ ሚኒስተር ይህ አይነቱ ሂደት የሱዳንን ብሔራዊ ተቋማትና ሀብቶችን የሚያስጠብቅ እንዲሁም ደህንነትና መረጋጋትን ለማስፈን የሚረዳ መሆን እንዳለበት ተናግረዋል። በተጨማሪም በግብፅና በሱዳን ህዝቦች መካከል ያለውን ታሪካዊ ግንኙነትና ወንድማማችነት በመጥቀስ ካይሮ የሁለትዮሽ ትብብርን ለማስፋት ያላትን ፍላጎት ገልጸዋል። እንደ ሚኒስተሩ ገለጻ ሁለቱ ወገኖች ትብብራቸውን ለማጠናከር እንዲሁም የቅርብ ቅንጅትና ምክክር ለማድረግ ተስማምተዋል። እነዚህ አዳዲስ የዲፕሎማሲያዊ ውይይቶች የተደረጉት ሱዳን ሰፊ ቀጠናዊ የዲፕሎማሲና የደህንነት ስጋቶችን የፈጠረውን ረዥም ግጭት አስተናጋጅ በሆነችበት ወቅት ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀረበውን ባለ 15 ነጥብ የጋዛ የሰላም እቅድ እስራኤል ሙሉ በሙሉ ውድቅ ማድረጓን ለካቢኔያቸው ገልጸዋል። ጠቅላይ ሚኒስትሩ ለውሳኔያቸው በምክንያትነት የጠቀሱት ሐማስ ቅድሚያ ሙሉ በሙሉ ትጥቅ መፍታት አለበት የሚለውን አቋማቸው ነው።
ኔታንያሁ አክለውም የእስራኤል ጦር ሐማስ በትክክል ትጥቁን ሳይፈታ ከጋዛ እንደማይወጣና በዜጎች ሆነ በወታደሮች ላይ የሚቃጣን ማንኛውም ስጋት ማክሸፍ እንደሚቀጥል ተናግረዋል። በትራምፕ የሰላም ቦርድ አዘጋጅነት የቀረበው ይህ እቅድ የሰላም ቦርድ መሰረትን፣ የታጣቂዎች ቡድኖችን ትጥቅ መፍታት፣ የእስራኤል ወታደሮች ስብስብ ስፋት መቀነስና የጋዛን መልሶ ግንባታ የያዘ ቢሆንም የኔታንያሁ አቋም እቅዱን ወደ ከባድ ፈተና ከተተው ተብለዋል። በሌላ በኩል የሐማስ ባለስልጣናት ለቢቢሲ በሰጡት ምላሽ ቡድናቸው ለስምምነቱ ያለውን ቁርጠኝነት በማረጋገጥ ባለ 15 ነጥብ እቅዱ ላይ በኃላፊነት ስሜት ለመሳተፍ ዝግጁ መሆኑን ገልጸዋል። ነገር ግን ሐማስ ከባድ መሳሪያዎቹን የሚያስረክበው እስራኤል ጥቃቷን አቁማ ጦሯን ከጋዛ ስታወጣ ብቻ መሆኑን በመግለጽ ቅድመ ሁኔታ አስቀምጠዋል። በጉዳዩ ላይ ከአሜሪካ ባለስልጣናት ጋር ውይይት እያደረጉ መሆናቸውን የጠቆሙት ኔታንያሁ ከአጋራቸው ጋር የሚደረጉ ውይይቶች እያካሄዱ አቋማቸውን እንደሚያስጠብቁ አስታውቀዋል። በሌላ ዜና የኢራን እስላማዊ አብዮታዊ ዘብ በሆርሙዝ ወሽመጥ የሚያካሄዳቸውን ጥቃቶችና የትንኮሳ እርምጃዎች መቀጠሉን የብሪታንያ የባህር ላይ የንግድ ስራዎች ድርጅት በወርሃዊ ሪፖርት ይፋ አድርጓል። ድርጅቱ ባወጣው መረጃ መሰረት ባለፈው ቅዳሜ አንድ የተባበሩት አረብ ኤሚሬቶች የነዳጅ መርከብ ኢላማ የተደረገ ሲሆን ይህም በስፋት በሚንቀሳቀሱ የንግድ መርከቦች ላይ ከፍተኛ የስጋት ደወል ደውለዋል። በአሁኑ ወቅት በወሽመጡ በኩል የሚደረገው የንግድ እንቅስቃሴ በጥቂት መርከቦች ብቻ ተወስኖ በከፍተኛ ሁኔታ ዝቅ ማለቱን ተጠቅሷል። የአብዮታዊ ዘብ የራዲዮ ግንኙነቶችን ማካሄድ፣ የድሮን በረራዎችን ማበራከት፣ የንግድ መርከቦችን ኢላማ ያደረገ የክትትል እንቅስቃሴ ማድረግ እንዲሁም በሊማ ሐሳብ ኩምዛር መስመሮች አቅራቢያ የሚሳኤልና የፍንዳታ ጥቃቶች መፈጸሙን ቀጥለዋል። ድርጅቱ አክሎ እንደገለጸው ከሆነ እነዚህ እርምጃዎች ኢራን በቁልፍ የባህር ላይ ማጓጓዣ መስመር ላይ ያላትን ተጽዕኖ ለማጠናከር የምታደርገውን ጥረት የሚያሳዩ ናቸው። በተጨማሪም በውሃ ውስጥ ያልፈነዱ ፈንጂዎች በመኖራቸው የባህር ላይ ትራንስፖርቱ ከፍተኛ አደጋ ላይ መሆኑን ተጠቁሟል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችንን አካል ይሁኑ።